እነዚህ ሁለቱ ሀገራቶች የቀጠናውን ሰላምና ማረጋጋት እየረበሹ ነው በብሔራዊ ምርጫ ቦርድ ህልውና የተነሳበት ህወሓት የቀድሞው ህወሓት ሰላማዊ ትግል እያደረገ ያለው ህወሓት ከኤርትራ ጋር እየተገናኘ ያለው ህወሓት ወይንስ የትኛው ጦርነት አውድማ ውስጥ ካለ ጠላትህን የሚደግፍ አካል ያንተም ጠላት ነው አፋር ላይ እየተከናወነ ያለው ነገር ምንድነው አፋር ላይ የሆነ ያለው ነገር ምንድነው ተናስተለን እንደምቆያችሁ ነው ቤተሰቦቻችን ይህ ሐሳብ ሚዲያ ነው ሐሳብ ዴሊያችን ተጀምሯል ሐሳብ ዴሊያችን ዘወትር በዚህ ሰዓት በተለያዩ ወቅታዊ ጉዳዮች ላይ ትኩረት ነው አድርጎ ሐሳቦችን ያነሳል መረጃዎችን እንለዋወጣለን ዛሬም በሁለት አንኳር አንገብጋቢ ጉዳዮች ተገናኝተናል አንደኛው ሀገር ውስጥ ያቆየናል ከትግራይ ክልል ፖለቲካ ፓርቲዎች ጋር በተያያዘ እየሰማናቸው ያሉ ለሐሳብ ሚዲያ በልዩነት የደረሱ መረጃዎች አሉ እነሱን አንስተን በብዙ ምንጫወትበት ይሆናል ከዛም ሻገርንልና ወደ ኤርትራ እንገባለን ኤርትራ ቀለበት ውስጥ እየገባች ነው እንዴት ምላሽ የሚያገኝ ጉዳይ ይሆናል ዮርዳኖስና ያልፋልን ከስር የምትገኘውን የሰብስክራይብ ምልክት ብትጫኑልን በጣም ደስ ይለናል አብራችሁን ቆዩ ዮርዲ እንዴት ነህ እግዚአብሔር ይመስገን ሁሉ ሰላም አለን ይመስገን አለን አንደኛው እዚሁ ሀገር ውስጥ የምንቆይበት ጉዳይ እንግዲህ ቀደም ሲል ለተመልካቾች ጠቆም እንዳደረግነው የሰሞነኛው የትግራይ ክልል ውጥረት አሁንም እንደቀጠለ ይገኛል ይሄ ውጥረት እየተሰማቸው በጣም ያሳሰባቸው ያንገበገባቸው ከሚገኙ አካላት መካከል ደግሞ ክልል ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች ተጠቃሽ ናቸው ተረጋጋሚ መግለጫዎች እየወጡ ነው ለሐሳብ ሚዲያም እየደረሱ ያሉ መረጃዎች አሉ ዮርዲ እንደው ቀደም አድርገን እሱ ላይ ጉሮሮን እንጠርጋለን እና ማሻለን እናንሳስቲ እሱን ጉዳይ እንደው ይሄ ክልሉ ላይ ያለው ነገር ከለትለት እንደው የመርገብ ነገር አለበት ስንል የመባስ ነገር እየተመለከትንበት ነውና ይሄን ደግሞ በጣም ኮንሰርን ያደርገናል ያሉ የፖለቲካ ፓርቲዎች ሐሳብ እየሰጡበት ነው አዎ እንግዲህ እንዳነሳው የሳልሳይ ወያኔ መግለጫ ላይ በሰፊው ስንመለከት የነበረው የህወሓትን ወቀሳ የሚመስል አይነት ሐሳቤ ነው ይሄም ልክ ነው ሳልሳይ ወያኔ ያረገበት መንገድ የትግራይ ክልልን ቀውስ በጣም ያባባሰውና ያካረረው ከሚገኘው አካል አንዱ ህወሓት ነው በትግራይ ፖለቲካ ውስጥ ረጅም ዓመት የቆየ ፓርቲ ነው ይህ በቃ የትግራይ ህዝብ የሚደግፈውና አለኝ የሚለው ፓርቲ ነበረ አሁን ላይ ያለበት ሁኔታ እሱ ራሱ ማንነቱን ያጣበት ሁኔታ አለ በዛ ላይ ደግሞ ትግራይን ክልል ወደ ዳግመኛ ጦርነት የማስገባት ሐሳቤ እያስኬደን ያለው ይሄ ሐሳቤ ያው ሳልሳይ ወያኔ እንዳነሳው የትግራይን ህዝብ ከእንግዲህ ጦርነት አይገባውም የስካሁኑ ጦርነት መማሪያ ይበቃዋል ድጋሚ ጦርነት አታስገቡት የሚል ሐሳቤ ነው ልክ ነው ህወሓት ትግራይን ወደ ጥፋት ወደ ውድመት እያስኬደበት ያለ መንገድ በግልጽ የሚታይ ነው እንደው እንመልከተው ካልን ህወሓት አሁን ከሻዕቢያ ጋር እየሰራው ያለው ነገር በቅርብ ሳምንታት ውስጥ በጣም እዚህ ጠረጴዛ ላይ ራሱ በርካታ መረጃዎችን ስናነሳ ነበር የህወሓት ከፍተኛ አመራሮች ከሻዕቢያ ጋር ጥምረት ፈጥረው ትግራይ ወደ ዳግመኛ ጦርነትና ወደ ዳግመኛ ግጭት እየወሰዱት ነው ህወሓት አሁን ላይ ህጋዊነቱን ካጣ በኋላ እያደረገ ያለው እንቅስቃሴ በትግራይ ክልል ላይ በርካታ እንቅስቃሴዎችን እያደረገ ነው ያለው አንድ ፓርቲ ህጋዊነቱን ካጣ ማድረግ የማይገባቸው ነገሮች ይሄ የሚያደርጋቸው ነገሮች ትግራይን ወደ ዳግመኛ ጦርነትና ወደ ሌላ ግጭት የሚመራበት ሐሳብ ያለው አሁን ላይ የክልሉ አስተዳደር ራሱ እንደሆነ የሚያስብበት መንገድ አለ ህወሓት ህጋዊነቱን አጣል ህጋዊነቱን ካጣ በኋላ ትግራይ ክልልን የሚያስተዳድረው ከዛም በፊትም ህጋዊነትም ይያሉ ጊዜ አስተዳደሩ ነው ነገር ግን ጊዜ አስተዳደሩ በህወሓት የተመረጠ አካላት ስለነበረ ያው ከዚህ በፊት በአንድ ላይ በጥምረት እናያቸው ነበር አሁን ላይ ግን ህወሓት ህጋዊነቱን አጣል ህጋዊነቱን ካጣ በኋላ የትግራይ ክልል ጊዜ አስተዳደር ክልሉን ማስተዳደር ሲገባው ህወሓት እየሄደበት ያለ መንገድ ተገቢ አይደለም ምክንያቱም ከአንዳንድ አካባቢዎች ላይ ተቃውሞ እየተነሳ ነው በተለይ ደቡባዊ የትግራይ ክፍል ላይ በቅርብ ሳምንታት ውስጥ የህወሓት አመራሮችን የመቃወም በቃ ህወሓትን ሙሉ ለሙሉ አንፈልገውም የማለት አዝማሚያ መጥቷል እሱ የሚመራቸው አካባቢዎችም ላይ ተቃውሞ የመነሳት ሐሳብ ያሉ ምክንያቱም ህዝቡን እየሰበሰበ የራሱን ፕሮፓጋንዳ እየሰራ ነው ይሄ ደግሞ ህዝቡን ወደ ራሱ አላማና ወደ ራሱ ሐሳቤ ማምጣት ሂደት ነው ሌላ አመጽ የሚያስነሳ ሁኔታ ነው ምክንያቱም በትግራይ ክልል ላይ አሁን ያለው የህወሓት ቅቡልነት በጣም እየከፋና ማንነቱን እያጣ ነው ይሄ የቀድሞ ህወሓት አይደለም ትግራይ ከዚህ በፊት በጣም መልቂት ውስጥ የገባችበት ምክንያት ህወሓት ነው አሁን ህወሓት የሄደበት መንገድ ያንን ዳግመኛ መመለስ ነው ለምን ይመልሰዋል እንደው ትግራይን ወደ ሰላምና መረጋጋት ማምጣት ለምን አይችልም ብለን ስናስብ ህወሓት አሁንም ሐሳቤው ትግራይ የምትሆነው በጦርነት ነው ከሌሎች አካላት ጋር አንደኛ ድንበራችን ተወሯል ነው የሚለው ይሄንንም አካል በዲፕሎማሲያዊ መንገድ ሄዶ ከፌደራል መንግስቱ ጋር ተነጋግሮ ማስለቀቅ ይችላል ነገር ግን አሁንም እስከ እንደ በፊቱ ትግራይን በጦርነት ካልሆነ ከሌሎች አካላቶች ጋር በስምምነት አንሄድም ብሎ ዳግመኛ ትግራይን የጦርነት አውድማ ማድረግ የሚያስብ ሐሳቤ ስላለው
ሳልሳይ ወያኔ ያነሳቸው ሐሳቦች በጣም ወሳኝ ሐሳብ ነው። ምክንያቱም ለትግራይ ህዝብ መፍትሄ ብለን የምናስበው ሰላምና መረጋጋት እንጂ ዳግመኛ ጦርነት አይደለም። እንግዲህ አንዲት ሀገር ላይ ወይም ደግሞ አንድ አካባቢ ላይ ስርዓት አልበኝነት ሰፈነ ወይም ነገሰ ተብሎ ሲባል በርካታ ምክንያቶች አሉት። ከነዛ ምክንያቶች መካከል አንዱ በትክክል የሚመራ አለመገኘት አሊያም ደግሞ የወንበዴዎች መብዛት ነው። በአንዲት ከተማ ላይ ወንበዴ ከበዛ ስርዓት አልበኝነት በእጅጉ ይነግሳል። ማንጀራት መቼ ይበዛል። የተረጋጋ ኑሮ መኖር አይቻልም። ከዛም ወደ ምን ይቀየራል? ወደ ጉልበት፣ ወደ ኃይል አይነት ነገር ይቀየራል። ያቺ አካባቢ በተለየ አይነት ቅርጽ ውስጥ ትገኛለች። በቃ ለነዋሪዎች ራሱ ስጋት ወደ መሆን ነገር ትሸጋግራለች። የሳልሳይ ወያነ መግለጫ ላይ በስፋት የተመላከተው ነገር ይሄ ነው። አሁን ክልሉ ላይ ስርዓት አልበኝነት የመንገስ አይነት መንፈስ እየታየ ነው። አሁን የሆነ ያለው እንቅስቃሴ ወደዛ የመሸጋገር እድሉ በጣም የሰፋ ነው። ለዚህ ደግሞ እያንዳንዱ አካል ዝም ማለት የለበትም። ከማን ጀምሮ? ከፌደራል መንግስት ጀምሮ ዝም ማለት የለበትም የሚል ነገር አንስቷል። ሌላ እዚህ መግለጫ ላይ ምን ያህል ተመልካቾችም ልብ ብለውት እንደሆነ ወይንም ይሄን መግለጫ የተመለከቱ ልብ ብለውት እንደሆነ ባናቅም የምናነሳው ነጥብ ይወርዲ የህወሓት ወታደራዊ ክንፍ ሲል የገለጻት አንዲት ሐረግ አለች። ቀላል አይደለም ይሄ ነገር። ምን ማለት ነው? ክልሉ ላይ ህወሓት አለ። የትኛው ህወሓት? ከወራት በፊት በብሔራዊ ምርጫ ቦርድ ህልውና የተነሳበት ህወሓት፣ የቀድሞው ህወሓት፣ ሰላማዊ ትግል እያደረገ ያለው ህወሓት፣ ከኤርትራ ጋር እየተገናኘ ያለው ህወሓት ወይንስ የትኛው ለሚለው መልስ የሰጠ ነው ይሄ አገላለጽ። ምክንያቱም ይሄ ፓርቲ ክልሉ ላይ የሚንቀሳቀስ ፓርቲ ነው። እያንዳንዱ ነገር በትኩረት ይመለከታል። መረጃዎች አሉት። እዛ ክልል ላይ አሁን የጊዜያዊ አስተዳደሩ የጸጥታ ኃይሎች ብቻ እንደሌሉ አመላካች ነው ይሄ ቃል። የህወሓት ወታደራዊ ክንፍ። ስለዚህ ወታደር አለ ማለት ነው። ማነው ወታደር ያለው? ህወሓት ነው። ምን እየቀለበው? ከየት አንስቶ እየቀለበው? እንደው ይሄንንስ ወታደር ማደራጀቱ ምንድነው ፋይዳው? መጨረሻው ምንድነው? በእርግጥስ ደግሞ ከኤርትራ ጋር አስመራ ላይ እዛ ኤርትራ ስታዲየም ላይ ያየናቸው ለስለላም ይሁን ለወታደራዊ ግንኙነት የተላኩ አካላት በትክክል ይሄን ነገር የሚያረጋግጡልን ናቸው? በትክክልስ ደግሞ ህወሓት ወደ ወታደራዊ ትግል ተሸጋግሯል ማለት ነው? ይሄን መልስ የሚሰጥ ነው። በትክክልም ካየነው ይሄን መልስ የሚሰጥ ነው። ስለዚህ ሳልሳይ ወያነ ቀላል ሚስጥር አይደለም። ይሄ እንግዲህ ማለት ከተማ ላይ ላለን ይሄ መረጃውን እንትን ለምንል ሰዎች ወታደራዊ ክንፍ ብሎ መገለጽ ማለት ቀላል ነገር አይደለም። ከኤርትራ ጉዳይ ጋር ተያይዞ ሳልሳይ ወያነ አሁንም ሌሎች በርካታ መረጃዎች እንዳሉት የሚያስታውቁ አይነት እንትኖችን አይተናል እዚህ ላይ። በተለይም ደግሞ የዚህ የክልሉ ላይ እየተደረጉ ያሉ ህወሓት የቀድሞውን ይሄ ጉልበት አለኝ ማንም ከኔ ውጪ እዚህ ክልል ላይ መንቀሳቀስ የለበትም የሚለውን ነገር በደንብ የሚያረጋግጡ ነገሮችን ተመልክተናል። ስለዚህ ይሄ መግለጫ እኔ እናንተም እንደምንረዳው ይወርዲ የሳልሳይ ወያነ ሐሳብ ብቻ አይደለም። ሌሎች በርካታ በሐሳብ ሚዲያችን በዚህ ጠረጴዛ ላይም በሌሎች ፕሮግራሞቻችን ላይም በርካታ ፖለቲካ ፓርቲዎችን አናግረን ነበረ። ስናናግራቸው ቀዳሚ ሐሳባቸው ትግራይ ወደ ቀደመ አለመረጋጋት ወይም ደግሞ ወደ ቀደመ ጦርነት ወደ ቀደመ እልቂት መሸጋገር የለባትም የሚለውን ሐሳብ በጽኑ ይዘውታል። የኤርትራ ወታደሮችንም እዚህ ላይ አንስተዋል። አው ሳልሳይ ወያኔ እንግዲህ እንደምናውቀው በክልሉ የሚንቀሳቀስ የፖለቲካ ፓርቲ እንደመሆኑ አንፃር ክልሉ ውስጥ ምን እየተከናወኑ ነው የሚለውን እያንዳንዱ ነገር መረጃ ይኖረዋል። ምክንያቱም የክልሉን ህዝብ የሚወክል የፖለቲካ ፓርቲ እንደመሆኑ አንፃር ሳልሳይ ወያኔ ያነሳው ሐሳብ ህወሓት አሁን እያደረገው ካለው እንቅስቃሴ ጋር ከሚያደርገው አዝማሚያ ነው። እንዳለውም የህወሓት የታጠቁ ኃይሎች እስካሁን በርካቶቹ ትጥቅ አልፈቱም። ከዚህ በፊትም ሌሎች አካላቶች ሲያነሱት ነበር። ሁሌም ህወሓት የዲዲአር ተግባር ማድረግ በተሰጠው የ2 ዓመትና 3 ዓመት ጊዜ ውስጥ ማድረግ የነበረበትን አላደረገም። ይሄ ስለምን አላደረገም ስንል ገና ህወሓት የፕሪቶሪያውን የሰላም ስምምነት ካደረገ በኋላ ድጋሚ እንደዚህ አይነት ግጭቶችን የማንሳት ሐሳብ ነበረው። ይሄ ሐሳብ ባይኖረው እነዚህ ኃይሎችን ወደ ሰላማዊ ህይወታቸው መልሶ ትጥቅ አስፈትቶ የጊዜ አስተዳደሩ ብቻ የሚያስተዳድረው የሰራዊት አካል ሊኖር ይገባ ነበር። አሁን ላይ ሳልሳይ ወያኔ እያነሳ ያለው ሐሳብ እንደው ይሄ ሰራዊት በፊትም ነበረ፣ ከዚህ በፊት አልተነሳም። አሁን ላይ ግን ለምን አነሳው ብለን ስናይ
ይሄ ሰራዊት እንደገና እንቅስቃሴ እያደረገ ነው። ይሄ ሌላ የትጥቅ ትግል አይነት የሚመስል ወታደር ወደ ካምፓስ ገብቶ ማሰልጠን ልምምዶችን ማድረግ የህወሓት አመራሮች የሚባሉትም ከሻዕቢያ አመራሮች ጋር መንቀሳቀስ ሻዕቢያም ወደ ትግራይ ክልል መጥቶ አንዳንድ እንቅስቃሴዎችን ማድረግ ስለተመለከተ ነው ይሄንን አጽንኦት ሰጥቶ የተናገረው። ምክንያቱም ህወሓት አሁንም በትግራይ ክልል ዳግመኛ የጦርነት የማንሳት ሐሳብ አለው። ይሄንንም ያለበት ምክንያት ወታደሮቹና አመራሮቹ እያደረጉት ካለው እንቅስቃሴ አንፃር ትግራይ ዳግመኛ ጦርነት ይነሳል የሚል ከፍተኛ ሐሳብ ያለው ከኛ ይልቅ ሳልሳይ ወያኔ ቦታው ላይ ምን እንደሚደረግ ምን አይነት እንቅስቃሴዎች እንዳሉ የሚመለከት ፓርቲ ነው። እነዚህ እይታዎችንም ያየበት መንገድ አሁንም ህወሓት በትግራይ ክልል ዳግመኛ ጦርነት ሊያነሳ ነው። ይሄ ነገር ግን ለትግራይ ህዝብ ተገቢ አይደለም። ህወሓት የትግራይን ህዝብ የሚወክል አካል ነው ይሉታል እኮ እዚህ ላይ የትግራይ ህዝብ አጀንዳ ያልሆነ ብሎ ይገልጸዋል። የአመራሮቹ ፍላጎት ብቻ ነው። ይሄ ስልጣናቸውን ለማስጠበቅ ወይንም ከዚህ በፊት አቶ ጌታቸው ረዳ እንዳነሱት ተጠያቂ አካላቶች አሉ ላለመጠየቅ አሁንም የጦርነት ድጋሜ ማንሳት ምክንያቱም ይሄ ሰላምና መረጋጋት መጥቶ እነዚህ ሰዎች ሊጠየቁ ስለሚገባ አሁንም ዳግመኛ ጦርነት አንስተው ክልሉን ወደ ባሰ ቀውስ እነሱም የራሳቸውን ኢኮኖሚ የሚያካብቱበትን መንገድ ነው የሚፈልጉት። ግን ይሄ ለህዝቡ አስፈላጊ አይደለም። ምክንያቱም ለትግራይ ህዝብ ያለፈው ጦርነት ብቻ በቂው ነው። ከእንግዲህ ጦርነት ለትግራይ ህዝብ ሳይሆን ልማትና ሰላምና መረጋጋት ነው የሚያስፈልገው። ሌላው ሁለተኛው እንቅስቃሴ የሻዕቢያና የህወሓት ግንኙነት አሁን ከዚህ በፊት እንዳነሳ ነው ኬላዎች መነሳት አለ አመራሮቹ እንደፈለጉ የመንቀሳቀስ አለ በሁለቱ ድንበሮች ላይ የነበሩ ሰራዊቶች እንደገና ሌላ የማይታመን እንቅስቃሴ የማድረግ ሐሳብ ያለ ይሄ እንቅስቃሴ ሳልሳይ ወያኔ አሳስቦታል። ምክንያቱም አሁንም እነዚህ አካላቶች ጦርነት ቢያነሱ ዳግመኛ የትግራይን ህዝብ ነው። ዳግመኛ የትግራይ ህዝብ ግን ወደዚህ ጦርነት መግባት የለበትም። ይሄ ጦርነት ድጋሚ የሚጎዳው እኛን ነው። ግን ህወሓት ለዚህ ህዝብ የሚጨነቅና የሚያስብ ከሆነ ለህዝቡ ሰላምና መረጋጋትን ማምጣት ላይ አትኩሮ ቢሰራ የሚል ሐሳብ አለ። እዚህ ላይ በጣም የገረመኝ አገላለጽ ምን መሰለህ ዮርዲ ትግራይን በተለያዩ አቅጣጫዎች ወደ ጦርነት እየገፉ ያሉ አካላት ሲል ገልጾታል። ወደ እልቂት እየገፉ ያሉ አካላት ሲሉ ጠቅሰውታል። እነማን ናቸው የሚለው ጥያቄ ይነሳል። እኛ በእርግጥም እዚህ ጠረጴዛ ላይ በተደጋጋሚ አንስተነዋል ማን እንደሆነ። እዚህ ላይ ደግሞ በግልጽ የተቀመጡ ነጥቦች አሉ። ቀደም ሲል እንዳልከው ከኤርትራ ጋር የሚደረገው ግንኙነት ቀላል የሚባል አይደለም። አፋር ላይ እየተከናወነ ያለው ነገር ምንድነው? አፋር ላይ የሆነ ያለው ነገር ምንድነው? አፋር ላይ ማን የመሸገው? ይሄ ነገር ለምን ግልጽ አይወጣም? እንደው በእርግጥስ አፋር ላይ እየተከናወነ ያለው ነገር ለስጋትነቱ እዛች ቦታ ላይ ብቻ ነው? አፋር ላይ ብቻ ነው? አየ ከዚህ በፊት አንስተነዋል። እዛ ሜዳ ላይ ምንም አይነት ጦርነት ላይ ካሄድ ይችላል። ሌላው ታዲያ ለምንድነው እንደዚህ አይነት ጦርነት እንዲያደርግ እየተገፋ ያለው እየተፈለገ ያለው ለምንድነው? አፋር ላይ እየተሰራ ያለው ስራ በሙሉ ዳፋው ለማን ነው? ወይንም የመጨረሻ ግቡና ውጤቱ ለማን ነው? ለትግራይ ህዝብ ነው። የመጨረሻ የጎሉ እንትን ምንድነው? ትግራይ ነች፣ መቀሌ ነች። ስለዚህ በዚህ በኤርትራ በኩል እየተደረገ ያለው ሴራ በአፋር ድንበር በኩል እየተደረገ ያለው እንቅስቃሴ ከዛ እዚህ ደግሞ ስትመጣ ማዕከላዊ ትግራይ ላይ እየሆነ ያለው ነገር ሳልሳይ ወያኔም እንደጠቀሰው ለትግራይን ህዝብ ድጋሚ ወደ ጦርነት የመማገድ እንቅስቃሴ ነው። እዚህ ውስጥ እነማን አሉ? በግልጽ አንድ ሁለት ተብሎ ሊቆጠሩ የሚችሉ ናቸው። በግልጽ በጣም አሳሳቢ ጉዳይ ዮርዲ ወደ ሁለት ጊዜ የትጥቅ ማስፈታት ሂደት በፕሪቶሪያው ስምምነት መሰረት ተከናውኖ ነበር። ይሄ የትጥቅ ማስፈታት ሂደት ታዛቢዎች ባሉበት ተከናወነ። ብዙዎች ጥያቄ ሲያነሱ ነበር። የተፈታው ትጥቅ ይሄ ብቻ ነው ወይ? በዛ አመት ውስጥ በተደረገው ጦርነት ለዘመቻ የዋለው መሳሪያ ይሄ ብቻ ነው ወይ የሚል ጥያቄ ብዙዎች ሲያነሱ ነበር። ከዛ ባለፈ ደግሞ የዲዲአሩን ጉዳይ የሚያነሱ በርካቶች አሉ። ዲዲአሩ ላይ የተጠቃሚነት ጉዳይ፣ የበጀት ጉዳይ የምን ሲነሳ ነበር። ካምፕ ውስጥ የገቡ ወጣቶች የተሐድሶ ስልጠና እየተነሳ ነው። በጣም አሪፍ። በዲዲአሩ መሰረት በተሐድሶ መሰረት ወደ ስልጠና ከገቡት ባለፈ ሌሎች ወጣቶች የት ነው ያሉት? ዘመቻው ላይ የነበሩ አካል ጉዳት የደረሰባቸውን እንግዲህ ያው ምንም ልትል አትችልም። በጣም ታዝናለህ። በቃ በጣም ነው የምታዝነው። በጣም ግን ከዛ ውጭ ያሉትስ
የህወሓት 50ኛ ዓመት የምስረታ በዓል ላይ ሐውልቲ ግቢ ውስጥ ያየነው ነገር ምንድነው? እነማንን ያየነው? እነዛ ካኪ ልብስ ለብሰው ያሉት ወጣቶች ከማን ጋር ናቸው ያሉት? ማንን ነው ሲያጅቡ የነበሩት? ሳልሳይ ወያነ የወታደራዊ እንቅስቃሴ ብሎ ሲል በትክክል እነማን አሉ የሚለውን ትመልሳለህ። ግን ደግሞ ጥያቄ ታነሳለህ። እነዚህን ወጣቶች ይዘነው ወይ ድጋሚ ወደ ጦርነት የምትገባው? ህወሓት እኮ ይሄ የፕሪቶሪያ የሰላም ስምምነት ከተደረገ በኋላ ይሄ ትጥቅ መፍታት በሚባለው ሂደት ላይ ይሄ ፍላጎት የሌለው አካል ነው። ትጥቅ ሲፈቱም አይተናል ምን ያህል ትጥቆች እንደተፈቱና ምን ያህል ሰዎች። ነገር ግን ከአንድ ሀገር ጋር ሲዋጋ የነበረ ኃይል በዚች ትጥቅ ነበር ወይ ስንል አይደለም። በርካታ ትጥቅ አለ፣ በርካታ ሰራዊት አለ። ግን የህወሓት አመራሮች ውስጥ የነበረ ትልቅ እሳቤ አለ። የፕሪቶሪያ የሰላም ስምምነትን ያልተቀበሉ በርካታ የህወሓት አመራሮች ነበሩ ሲሉ አቶ ጌታቸው ረዳ ገልጸዋል። እነዚህ አካላቶች ድጋሚ ጦርነት እንደሚያነሱ ያውቃሉ። ምክንያቱም የፈለጉት ዓላማ አልተሳካም። እነሱ መጀመሪያ አቅደው የተነሱበት የጦርነት ዓላማ አልተሳካም። አሁን ላይ ግን ህዝቡ ተቀባይነት ስላጡ ወደ ሰላም ድርድር መጡ። ይሄ ነገር ድጋሚ እንደሚነሳ ስለሚያውቁ እነዛን ኃይሎች እስቲል ነው ደብቀው ነው ያሉት። የፌደራል መንግስቱም እኮ ያውቃል። ግን ይሄ የዲዲአር ትግበራ ላይ በስርዓቱና በአግባቡ መተግበር አለበት ብሎ ስለሚያስብ እነዚህ አካላቶች ላይ ጫና ለማድረግ አልሞከረም። ነገር ግን አሁን በድጋሚ እነዚህ ኃይሎች ይሄ ጦርነት ቢነሳ እንደው ይሄ ግጭት እኮ ቢነሳ እነዚህ ኃይሎች በቂ አይደሉም። ህወሓት እኮ ከዚህ በፊት ሲያደርግ እንደነበረው ሌሎች ኃይሎችንም አስገድዶ የማምጣት ሐሳብ ያለው በርካታ ወጣቶች እኮ ትግራይ ጦርነት ላይ እኮ ያለ ፍላጎታቸው እንደተሳተፉ ሲገልጹ ነበር። አሁንም እነዚህ ወጣቶች ብቻ ሳይሆን ሌላው ቀሪው ትግራይ ክልል ውስጥ ያለ የትግራይ ወጣት ወደ ድጋሚ ጦርነት እንደሚገባ ህወሓት ያሰበውና ያቀደው ነገር ነው። የሆነ ጊዜ ላይ ህወሓት የጊዜ አስተዳደሩን ጌታቸው ረዳን መፈንቅለ መንግስት በሚያደርግ ሐሳቤ ሰሞን በርካታ ወጣቶች እኮ ከትግራይ ክልል ሸሽተው ወደ አዲስ አበባና ሌሎች አካባቢ ሲሄዱ ነበር። ምክንያቱም ህወሓትን ያውቀዋል። ህወሓት ለራሱ ዓላማና ለራሱ ጥቅም ከፈለገ ያስገድዳል በማትደራደርባቸው ጉዳዮች ማለት ነው። እነዚህ ወጣቶች ብቻ አይደሉም በቂ ለህወሓት። እንደው ጦርነት ጉሰማው አንድ ቀን የጥይት ድምጽ ይሰማ እንጂ በትግራይ ክልል ያለው ወጣት ድጋሚ እዚህ ጦርነት ውስጥ የመግባት እድሉ ሰፊ ነው። ግን ይሄ ተገቢ አይደለም። ሳልሳይ ወያነ ያነሳው ሐሳብ ምንድነው? ሰላማዊ የፖለቲካ ትግል እናድርግ። ለትግራይ ህዝብ ካለፈው ጦርነት መማር አለብን። የሚበጀንም ጦርነት ሳይሆን ሰላምና መረጋጋት ነው። መፎካከር እኮ መጎሳሰም እኮ ይቻላል። ምን በፖለቲካ ዲፕሎማሲ። እነዚህ አካላቶች አሁንም የጦርነቱን አዝማሚያ መሄድ ሳይሆን የሚገባቸው አሁንም ለትግራይ ህዝብ ሰላምና መረጋጋት ተገቢ የሚሆነው እነዚህ አካላቶች ወደ ሰላማዊ የፖለቲካ አውድ መጠው ህዝቡን ሲያወያዩ ነው በሚለው እዚህ ኤርትራ አካባቢ ላይ ባለፈው ሳምንት ያየነው የነበረው ነገር አለ አይደል? አስመራ ላይ የወታደራዊ አዛዦቹ ወታደራዊ ኃይሎቹ ከታች ካለው ወታደራዊ ክንፍና ከሌሎች ጋርም አንድ አዳራሽ ውስጥ ሲመካከሩ ነበር፣ ቁጭ ብሎ ሲወያዩ ነበር። እና እዛ ላይ ከተነሱት ሐሳቦች መካከል በጣም ተደጋግመው እየተነሱ ያሉት ሐሳቦች ድንበር አካባቢ ያለውን እንቅስቃሴ ማጠንከር አለብን የሚል ነው። እሺ የህወሓት እነዚህን ወታደሮች ቁጥር አነሳን። ማንን ተማምኖ ነው ብለህ ስትል ታነሳለህ ይሄንን። ምክንያቱም ብለን ስንል አሁን ያነሳነው ነጥብ ድንበር አካባቢ ያለውን እንቅስቃሴ ማጠንከር አለብን ብለህ ስትል የጎረቤት ጠላቶቻችን ብለህ ስትል ማንም ኤርትራ አፍ አውጥታ እንደዚህ ስም አትጥራ እንጂ ማን እንደሆነ በግልጽ ያስታውቃል። ሰሞነኛ ውጥረት በደንብ ያስታውቃል። የሚያሳዝነው ግን ምንድነው እዛ ስብሰባ ላይ ከፊት ቁጭ ብለው የተመለከትናቸው ከፍተኛ ወታደራዊ አዛዦች የወጣትነት የዚህ የአቅም የምኑ ምናልባት እጅግ በጣም የሰላ አእምሮ ሊኖራቸው ይችላል። የሰላ የወታደራዊ አዛዥነት አቅም ሊኖራቸው ይችላል። ግን ዘመኑ ደግሞ አሁን የት ነው የደረሰው? ህወሓት ከኤርትራ ሰራዊት ጋር ኮላፕስ ሲያደርግ በየትኛው አቅም ነው መዋጋት የፈለገው? የሚጀመረውን ጦርነት በምን አይነት መልኩ ነው ማስኬድ የፈለገው? ይወርድ እንደ 2 አመት እኮ ዲሽቃ ሲዘህ ወይን ደግሞ ቆመ ጠብቀኛ ሲዘህ የምትዋጋበት ጊዜ አይደለም። ተሻሽሏል። በጣም ሄደናል። ይሄንን ማሰብ ተገቢ ጉዳይ ነው። ሆነም ቀረም ግን ምንም ሆነ ምንም የትግራይ ህዝብ አሁንም ያ እልቂት አይገባው፣ ያ ሰላም ማጣት አይገባው፣ በጭራሽ አይገባው። በጭራሽ በቃ ሲሆን እንደው ሲሆን በየወሩ የሆነ ድግስ እየደገስን
ወደ ሰላም ወደ መረጋጋት ወደ ደስታው ወደ ውስጣይም ወደ ውጫይም ደስታው መረጋጋቱ ብንመልሰው የተሻለ የሚሆነው እወዳለሁ ህዝቤን ካልክ እንደውም እንደዛ ነው ሊሆን ይገባ የነበረው ለማናቸውም ይሄንን ጉዳይ እንቋጨው እሺ ያፊ በጣም አሪፍ ተመልሰን መጣለን ቤተሰቦቻችን ተመልሰን ስንመጣ ሱዳንና ኤርትራ እናነሳለን በሱዳንና ኤርትራ መካከል በተለይም ደግሞ ያልተጠበቀ የቃላት ጦርነት እየተካሄደ ነው የሚገኘው እርሱን እናነሳለን አብራችሁን ቆዩ እሺ ተመልሰናል ቤተሰቦቻችን ዮርዲ የአልቡርሃን ወዳጅ የሄሜቲ ጠላት የተገፉት ሄሜቲ ካርቱምን ለቀው የሄዱት ሄሜቲ ጦራቸውን ድጋሚ ያደራጁ ያሉት ሄሜቲ በአዲስ ሐሳብ ተከስተዋል ኢሳያስ አፈወርቅ የሚባል ሰው የጠላቴ ጠላት ነው ቀኑ እንዲጠብቅ ይያሉ ነው አዎ ሄሜቲ ይሄን የሚሉበት በርካታ ምክንያቶች አላቸው ጦርነት አውድማ ውስጥ ካለ ጠላትህን የሚደግፍ አካል ያንተም ጠላት ነው በምንም አይነት የምታየው እይታ የለም አልቡርሃንን ኢሳያስ እየደገፈበት ያለ መንገድ በግልጽ ይሄ በሚታይ ደረጃ ከዚህ በፊት እኮ ይታወቃል ያው የአልቡርሃን ሰራዊቶች በርካታ ኤርትራ አካባቢዎች ላይ ስልጣና ሲሰጥ ነበር ይሄ ማሳያ ናቸው ግን እንደዚህ ይፋ ይወጣ አይደለም አሁን ላይ የሁለቱ ግንኙነት የአስመራና የካይሮ ግንኙነታቸው በየሳምንቱ የሚያደርጉ ግንኙነት ይሄ አልበቃ ብሎ እንደው ሱዳን ራሷን ችላ እየተዋጋች ያለች ሀገር አይ ከጎንሽ ነኝ እደግፍሻለሁ ብሎ ኢሳያስ አፈወርቂ እንግዲህ ተመለከትን በቅርብ ሳምንታት ውስጥ የፖርት ሱዳን ላይ ድጋፍ ለማድረግ የባህር ኃይሉን አደረገ የሄሜቲ ኃይል ቀላል የሚባል አይደለም የአልቡርሃንን ኃይል እየተደረደረ ያለ ኃይል ነው ሱዳንን ለሁለት ከፍለው እየተዋጉ ነው ግማሽ የሚባለው የሱዳን ክልል የያዘ አካል ነው በርካታ ወታደሮች አሉት በርካታ ድጋፍ የሚሰጡት አካላቶች አሉ ድሮኖች ያሉት ተዋጊ ኃይል ነው እንደ ቀላል የምንየው አይደለም ኤርትራ እሱ ያላትን ድሮን የላት ይሄን ኃይል አያግዝሻለሁ ብላ ኤርትራ በሄደችበት ራሷን አጥፍታ የተመለሰችበትን እንመልከት ፖርት ሱዳን ላይ እንግዲህ የሄሜቲ ኃይሎች በጣም ጠንክረውበት አልቡርሃን የጋዝና የነዳጅ ማጠራቀሚያ ሆኑ በርካታ ጥቃት የድሮን ጥቃት ሲደረግበት አልችል ስላለ እንደው እስቲ በባህር ኃይል እናግዘው ብሎ ኢሳያስ በሄደበት ሳምንት እዛው ላይ የኢሳያስ አፈወርቂ ወታደርን እዛው ቀይ ባህር ላይ ነው እንግዲህ የድሮን ጥቃት የደረሰበት ይሄም ኃይል አልችል ስላለ ተመልሷል ይሄ ሁለተኛ መግለጫ ነው ያፊ የዛን ሰሞን ሐምዳም ዳጋሎን በወጡት መግለጫ ላይ ቀጣይ ታርጌታችን ኤርትራና አስመራ ነው ብለዋል አሁን በድጋሚ ለሁለተኛ ጊዜ ከእንግዲህ ኢሳያስ አፈወርቂ ጠላቴ ነው በኤርትራ ላይ ዘመቻ አደርጋለሁ ሲሉ አወጣዋል ኢሳያስ አፈወርቂ ቀጠናው ላይ እደግፋለሁ ብሎ ለሚሄዳቸው አካሎች ከጎኑ ይሆን አይደለም ቢሆንም ኃይሎቹ ይጠነክሩ አይደለም እስቲ እንመልከት ኢትዮጵያ ውስጥ እነማን ይደግፋል ያን ያህል አቅም የሌላቸውና በዚህ ደረጃ ራሳቸውን እንደው ለመዋጋት የሚችሉ አካላቶች አይደሉም ሱዳን ላይም እንደው የሱዳን ኃይልን ይደግፍ እንበል ግን ሄሜቲ ቀላል የሚባል አይደለም በሱዳን ላይ ከፍተኛ ጥቃትና ውድመት ያደረሰ ኃይል አልቡርሃንን ስለደገፈ ብቻ እንግዲህ አስብ ደጋፊ ነው እንግዲህ እዛ ጋር የፈጥኖ ደራሹ ሊዋጋ የሚችለው የሱዳን ኃይልን ነው ግን ሄሜቲን የደገፉ ኃይሎችን ጥቃት ያደረሰ ነው በዚህ ልክ ጠንካራ ኃይልን በደገፈች ቁጥር ኤርትራ ራሷን እየወደመችና ራሷን ወደ ጥፋት እያገባች ነው ከሌሎችም ጋር ያላትን መቆራቆዝ ይበልጥ እያፋፋመው ነው ነገ ወዲያ እኮ የኤርትራን ድንበር ጥሶ ይገባል የኤርትራ ኃይሎች ላይ ጥቃት ያደርሳል በእንዴት ነው የተከበበ ኃይል ቅድም እንዳነሳው ኢሳያስ ራሱ ወደ ከበባ ውስጥ እያስገባ ነው ከሌሎች ኃይሎች ጋር መደገፍ ያለበትን ኃይል ትቶ ለሱ ለራሱ ጥቅም ያው ከሚያገኛት የጦር መሳሪያ ሽያጭ ከሚያገኛት ይሄ የውስጥ ለውስጥ ግንኙነት ወታደሮችን አሰልጥኖ በሚያገኛት ገንዘብ ጥቅም ፍላጎት ሲል ራሱን ወደ ቀለበት ውስጥ እያስገባ ኃይል ነውና ኢሳያስ በጣም ከፍተኛ ጫና እየመጣበት እንግዲህ የኢሳያስ አፈወርቂንና የሌተናንት ጀነራል ሐምዳን ዳጋሎ ሄሜቲን እንዲሁም ደግሞ የሌተናንት ጀነራል አልቡርሃን የእርሳቸውን ግንኙነት እናንሳ እንዴት ነው ሶስቱ ሰዎች ያላቸው ግንኙነት የሚለውን ስናነሳ በእድሜ ትንሽ የመቀራረብ ነገር አላቸው አልቡርሃንና ኢሳያስ የመቀራረብ ነገር አላቸው ምንድነው ልዩነቱ እኚህ ቀልጠፍ ብለው ጦር እየመሩ ነው ይሄንን የፈጥኖ ደራሽ ኃይሉን አንድ ሳምንት ባልሞላ ጊዜ ውስጥ አሳደው ከካርቱም እንዲወጣ ያደረገ ኃይልን እየመሩ ያሉ ናቸው
አሁንም ቤተ መንግስታቸውን ይዘው ነው። ነገር ግን ግንኙነታቸው ከአቶ ኢሳያስ ጋር ዛሬ የተጀመረ አይደለም። ወደ ኋላ በርካታ ዓመታትን ይቆጥራል። እንደው ለማንሻ ለማጣቀሻ ያህል የዛሬ 7 ዓመት የነበረው ንግግራቸውን እናንሳ። አልቡርሃን ከ7 ዓመት በፊት በአስመራ ጉብኝት አድርገው ነበረ። ያኔ ዋነኛ ግንኙነታቸውና ንግግራቸው የነበረው የዚህ የድንበር አካባቢ ደህንነትን፣ የስደተኞችን ጉዳይ እንዲሁም ደግሞ የጋራ ጠላት የሚሏቸውን መከላከል የሚባለው ላይ ነበረ። ከምንም በላይ ግን የዛሬ 7 ዓመት በሰፊው አንስተውት የነበረው የወታደራዊ ኃይል ስልጠና ነው። አስመራ ብቁ የሆነ ወታደር የማሰልጠን አቅም አለኝ በሚል ከሱዳን ጋር የሚደረገውን ግንኙነት አጠንክራ ነበረ። ይህንን ደግሞ ዋና ሚና ሲጫወቱ የነበሩት አልቡርሃን ናቸው። እሱን እናነሳለን። በሽግግር መንግስቱ ወቅት ላይ የሽግግር መንግስት እንግዲህ የሱዳን ቀውስ በቀላሉ የምናነሳው አይደለም አይደል ዮርዲ? ሲገላበጥ መጥቶ በጣም እያረረ መጥቶ አሁን ላይ የደረሰ ነው። እዚህ ውስጥ ያልተመለሱ በጣም በርካታ ጥያቄዎች አሉ። ሱዳናውያን ኤርትራን አምነዋት ነበረ። መቼ? የዛሬ 3 ዓመት። ምን ስትል እነዚህ የሙያ ማህበራቱ ኤሊት የሚባሉት ሱዳናውያን ልክ ያንን መፈንቅለ መንግስት አድርገው በወራት ውስጥ የሽግግር መንግስት ይመስረት ብለው ሲሉ እደግፋለሁ ይሄንን ማንኛውንም አይነት ድጋፍ አድርጋለሁ ብለው የነበሩት ኢሳያስ አፈወርቂ ነበሩ። አሁን እሱን ዋሽተዋቸዋል። ማንን ደገፉ? ከዛ በኋላ ኃይል እያያዘ የመጣውን አቅም እያደራጀ የመጣውን ደገፉ። እሱን እናነሳለን። ከ4 ዓመት በፊት በሱዳንና ኤርትራ ድንበር ላይ ከፍተኛ የጦር መሳሪያ ሽያጭ ዝውውር የሚከናወንበት በጣም የቀለጠ መንደር ነው። ያ ሰፈር በጣም የቀለጠ የማፊያዎች አካባቢ ነው። ከፍተኛ የጦር መሳሪያ ዝውውር ይደረግበት ነበር። ይሄንን ጉዳይ ኤርትራ እንድታቆም ተረጋጋሚ ማስጠንቀቂያ ሲሰጣት ነበር። ነገር ግን የሐሳብ ድጋፍ ሲሰጡ የነበሩት አልቡርሃን ነበሩ፣ ወዳጃቸው ስለሆኑ። ሄሜቲን አሁን እነዚህ ሁሉ ነገሮች ተደራርበው ነው ይሄንን ሐሳብ እንዲያነሱ ወይንም ይሄን ማስፈራሪያ እንዲሰጡ ያደረጉት። ምናልባት ምስሉ ላይ እንመለከተዋለን። በጣም ይሄ ዛቻ የተቀላቀለበት ንግግር ነው። በጣም በቁጣ መንፈስ ነው። 2 ምክንያቶች አሉ ዘገባዎችን ስናነብ። አንደኛ የካርቱምን መልሶ የመያዝ አቅም የማደራጀት እንቅስቃሴ ላይ ናቸው ያሉት ሄሜቲ። ምናልባት ይሄ ነገር እንዳይሳካላቸው ከሚያደርጉ አካላት መካከል ኤርትራ ተጠቃሽ ነች። ከ2 ሳምንት በፊት በኤርትራና በሱዳን ድንበር አካባቢ ላይ የተፈጸመውን ጥቃት እናስታውሳለን። ይህንን ጥቃት ኤርትራ ማስጠንቀቂያ ስትሰጥ አልቡርሃን ብላ ሜንሽን አላደረገችም ስለምታውቅ ማንን ይህን ጥቃት እንዳደረሰ። ስለዚህ የአልቡርሃንና የሄሜቲ ቁርሾ አሁን ያለው ይሄ ወታደራዊ መገዳደር ማን እየደገፈው ነው የሚገኘው? ኤርትራ ጣልቃ እየገባችበት ነው የምትገኘው። ከማን ጋር አብራ? ከአልቡርሃን ጋር አብራ። እዚህ ውስጥ ግብጽ የምትባል ሀገር አለች። አልሲሲ የሚባል ሰው ያለ አልሲሲ በተረጋጋሚ ካይሮ እየጋበዛቸው ከሚገኙ ሰዎች መካከል 2ቱን እንጠቅሳለን፣ አልቡርሃንና ኢሳያስ አፈወርቂን። እዚህ ላይ ለምንድን ነው ሄሜቲን መግፋት የፈለገው? በጣም የሚያስገርም ነገር ወደ ኋላ መለስ ብለህ ስታስታውስ የፈጥኖ ደራሽ ኃይሉ ከካርቱም በፈረጠጠበት ሰዓት ላይ እንዲሁም አልቡርሃን ቤተ መንግስት በገቡበት ሰዓት ላይ የመጀመሪያ የድጋፍ መግለጫ እና ስልክ የደወለው አልሲሲ ነው። ይሄ ጥምረት ወዴት ያደላል? ወዴት ያጋድላል? እዚህ ቀጠናው ላይ ያለው ነገር ምን ለማድረግ ተፈልጎ ነው? በእርግጥስ ይሄ የቤዝ እዛ አካባቢ ላይ ቤዝ የመያዝና ያለመያዝ ጉዳይ ነው ወይ ብለን ስንል ትንታኔው እጅግ በጣም የሰፋ ነው። አዎ ይሄ የቀጠናው ላይ የሁለቱ ሀገራቶች ድጋፍ የመስጠት ኃይል ለሄሜቲ ትልቅ ስጋት ነው። ግን ሄሜቲ እዛ ቦታ ላይ ጠንካራ ኃይል ስላላቸው እነዚህ ኃይሎች ከጎን አብረው ከአልቡርሃን ጋር የማገዝ አቅማቸው የሰፋ ነው። እንደው አልቡርሃን ወደ ካርቱም ከመጡበት አኳያ እኮ በርካታ ዲፕሎማሲያዊ ነገሮችን አድርገዋል። የሚፈልጓቸውን ነገሮች ተወያይተዋል። ይሄ ጦር መሳሪያዎችን በሰፊው ስትሰጥ የነበረች ሀገር ነች ግብጽ። አሁንም ግብጽ ይህንን ገዛ የምትቀጥል ከሆነ ቀጣይ ታርጌቴ የምዞርበት ሀገር ግብጽ ነች ሲሉ ነበር ሄሜቲ። ምክንያቱም እነዚህ 2 ሀገራቶች ናቸው ለሱዳን የእርስ በርስ ጦርነት እሳቱን እያጋጋሉና እያፋፋሙ ያሉት። በዚህ በኩል ኤርትራ ኃይል ታሰለጥናለች፣ በዛ በኩል ግብጽ መሳሪያ ታግዛለች። ይሄ ማለት የሁለቱ ሀገራትን ቀውስ ሱዳን ላይ ያለውን ቀውስ እያባባሱ ያሉት 2 ሀገሮች ስለሆኑ
ቀጣይ ታርጌታችን እነዚህ ናቸው የሚል መግለጫ ሰጥቷል። ምክንያቱም እስቲ እንመልከት ወደ ካርቱም ሲመጡ አልቡርሃን የሂሚቲ ኃይል እንዲወጣ ወይንም ሂሚቲ እንዲሁ ቤተመንግስቱን ለቆ እንዲወጣ ድጋፍ አድርገዋል የሚል ወቀሳ ያነሳሉ። በተለይ ኢሳያስ አፈወርቂ ይሄ ፖርት ሱዳን ላይ ካደረጉት ጥቃት አንፃር በተለያየ መልኩ እየደገፉ ነው። እነዚህ ኃይሎች ደግሞ እኔን ወደዚህ ህልቂት እያስገባኝ ያለው የነዚህ ኃይሎች ድጋፍ እንጂ አልቡርሃን ራሱን ችሎ ቢዋጋ ይሄን ያህል አቅም አይኖረውም። ስለዚህ የቀጠናውን ሰላምና ለመረጋጋት የሚያብሱ ሀገራቶች ብለን ስንመለከት ሁለቱ ናቸው የራሳቸውን ጥቅም ለማስከበር አልቡርሃን እዛ ቦታ ላይ ተሰሚነት አላቸው ብለው ስለሚያስቡ። ነገር ግን የሂሚቲ ኃይል ቀላል የሚባል አይደለም። እዛ ላይ ያደረሰ ያለውን ጥቃት ስንመለከት ሱዳንን ከፍተኛ የእርስ በርስ ጦርነት ውስጥ ገብታ እነዚህ ሁለት አካላቶች መደራደር በሚታሰብበት እይታ እስቲ እንመልከት። የኢትዮጵያ መንግስት እኮ ሁለቱ ሀገራቶችን የማሸማገል ስራ ሲሰራ እየተመለከት ነው። ነገር ግን እነዚህ ሀገራቶች የማሸማገሉን ስራ አይደለም እየሰሩ ያሉት የማባባስ ወደ ቤተ መንግስት ሲገባ እኮ አልቡርሃን በርታ ጎበዝ ደጋረክ በቀጣይ ቀናቶችም ሌላ ጥቃት ትፈጽማለህ። ለምን እንግዲህ ሄሜቲ ግድ የለም በጥቂት ጊዜ ውስጥ ተመልሼ እመጣለሁኝ እያለ ባለበት ሰዓት ካርቱም ቆጣጠራሉ። ይሄ ተገቢ ነው። ምክንያቱም እነዚህ ሀገራቶች ሁለቱ ሀገራቶች እንደው የቀጠናውን ሰላምና መረጋጋት ቢፈልጉ ኢትዮጵያ ሄደችበትን የዲፕሎማሲ መንገድ የአፍሪካ ቀንድ ሀገራቶች ናቸው። በተለይ ግብጽ ተሰሚነት አላት። ሁለቱን አስቀምጣ ወደ ድርድር ብታመጣስ አንዱን ደግፈ አንዱን እየተውክ ጦርነቱን ይበልጥ ማባባስ ይሻላል? የሱዳን ህዝብን ወደ ከፋ ቀውስ ማምጣት ይሻላል? የሰላምና መረጋጋቱን ዲፕሎማሲ? እነሱ ግን ይሄን አይፈልጉት። ምክንያቱም የነዚህ የሂሚቲ መጠንከር ነገ ዞሮ እነሱን እንደሚወጋቸው ያውቃሉ። ምክንያቱም የረጅም ጊዜ ግንኙነት ያላቸው ሀገራቶች ናቸው። አልቡርሃን እኮ ወደ ካርቱም ከመምጣቱ በፊት ሌላ ቦታ ሆኖ እኮ አልሲሲ ምንም ሲለው አልነበረም። ምንም ድጋፍ ሲያደርገው ዋና ከተማውን ተቆጣጠረ። በቃ ከእንግዲህ ኃይል እንትን እያለ ነው እያጠናከረ ነው ብሎ ሲያስብ የድጋፍ መልእክታቸውን መላክ ጀመሩ። እነዚህ ሁለቱ ሀገራቶች የቀጠናውን ሰላምና ማረጋጋት እየረበሹ ነው። ነገር ግን እነዚህ ሀገራቶችን ሂሚቲዝም የሚል አካል አይደለም። እንደው እንደ ግብጽ አይነትን ሀገር በቀጥታ ላይ ይዋጋ ይችላል። ነገር ግን በሌላ መንገድ የሆነ መንገድ ፈልጎ ግጭትና ጸብ የማስነሳት እቅድ ይኖረዋል። ምክንያቱም አንተን እየወጋ ያለን ኃይል በተዘዋዋሪ ለማግኘት የሚጠቀመው አማራጭ። ኤርትራንም ይሄን አይነት ችግር እያመጣችብኝ ያለች ሀገር እንደዚህ አይነት ለጠላቴ መሳሪያ እየሸጠች ወታደር እያሰለጠነች ሌላ ድጋፎችን እያደረገች ያለችን ሀገር በዝምታ መመለከታት ሀገር አይደለችም። ዋነኛ እዚህ ጋር እነሱ እንደው እንደ ማጫወቻ ኳስ እየተጠቀሙበት ያለው ወይም ደግሞ አካባቢውን እጅግ በጣም እንደምንድነው እንደ ይሄ ንጉስ የሚባል አለ አይደል እንት ላይ ቼዝ ላይ ስትጫወት እንደሱ እየተጠቀሙት ያሉት የቀይ ባህርን ጉዳይ ነው። እንግዲህ ቀይ ባህር ላይም እየፈጠሩት ያለው ነገር በጣም ቀላል አይደለም። በጣም በርካታ የሰው ነፍስ እየተጨበጨበ ነው። በጣም በርካታ የመሳሪያ ዝውውር እየተደረገ ነው እዛ አካባቢ ላይ። ዋነኛም እንደው የሁለቱ ግንኙነት ቁልፍ አድርገው የሚቆጥሩት ያን ነው። በርግጥ ግን ሄሜቲ ሱዳን ማነች ኤርትራን የሚያውቃት አሁን አይደለም። ያኔ ገና በግመል ነጋዴነቱ ዘመን ነው። ያኔ በልጅነቱ ዘመን ነው። አሁን የኃይል ሚዛን የመጠበቅና ያለመጠበቅ ጉዳይ ነው። እየተሰጡ ያሉ ግምታዊ ሐሳቦች ግን አሉ። እኛ እየተመለከትናቸው ያሉ ዘገባዎች ላይ እየተቀመጡ ያሉ ግምታዊ ሐሳቦች አሉ። እነሱን እናንሳ ይወርዲ። አንደኛው ግምታዊ ሐሳብ ምንድነው? የሄሜቲ ጦር ይሄ የፈጥኖ ደራሽ ኃይሉ በስፋት እየተቆጣጠራቸው ካሉ ቦታዎችና ከዚህ ከልዩ ኃይሉ ካስለቀቃቸው ቦታዎች መካከል እዛች ድንበር አካባቢ ላይ ያሉት ቦታዎች ተጠቃሽ ናቸው። ትናንሽ መንደሮች ይመስላሉ፣ ነገር ግን ቀላል የሚባል አይደለም። የሄሜቲ ኃይል እስካሁን ዝም ብሎ ተቀምጧል። ፈጥኖ ደራሽ ኃይሉ ይሄ ዝምታ በጣም በረቂቅ በሆነ መልኩና ሰውየውም የሌተናንት ጀነራል አይደለ የወታደራዊ እንትኑ ሳይኮ በጣም ከፍ ያለ ስለመሆኑ ይነገርለታል። ታሪኮቹንም ስናነብ እንደዛ ነው። ስለዚህ ዝም ብሎ ወታደራዊ ኃይሉን የማደራጀት ስራዎችን እየሰራ ነው። አልቡርሃን ካርቱምን ይዣለኝ ብሎ ተረጋግቷል የሚሉም አሉ። እሱ መረጋጋት ውስጥ ደግሞ ምንድነው እያደረገ ያለው? ይሄ ዲፕሎማሲያዊ ግንኙነቱ ያው በርግጥ ፎርማል የሚባል ይሄ ሀገር የሚወክል አይነት ዲፕሎማሲያዊ ግንኙነት እንዳልሆነ የሚተቹ በርካታ ጽሁፎች አሉ። እንደዛ ባይሆንም ግን ከዚህ ከግብጽ ጋር የሚያደርገውና ከኤርትራ ጋር የሚያደርገው ግንኙነት የመረጋጋት አይነት ስሜት እንዲፈጥር አድርጎታል። ግን ሱዳን እጅግ በጣም በቅርብ ጊዜ ውስጥ በተለይም ደግሞ ከሄሜቲ ኃይል ጋር ተያይዞ
ከዚህ ከኤርትራ ድንበር ጀምሮ እስከ ካርቱም የሚዘልቅ ከፍ ያለ ዘመቻ ይጀመራል የሚሉ ግምታዊ ሐሳቦች እየተቀመጡ ነው። አዎ እንዳነሳው እንግዲህ ጀነራል ሂሚቲ ቀላል የሚባሉ ሰው አይደሉም። በተለይ በወታደራዊ ስትራቴጂ አንፃር በጣም ዕውቀት ያለው ሰው ነው። እንደው የሰሞኑ ዝምታ ይሄ ሰው እያሰበና እያሴረ ያለ ነገር አለ። ምክንያቱም እንደው ይሄ ሰውዬ ካለው የጦርነት ሐሳብ አንፃር ካርቱም ዝም ብላ ተይዛ ዝም ብሎ የሚቀመጥ አይደለም። ከካርቱም ሲወጣ የሚወጣበት መንገድ ስትራቴጂካዊ ነው። ያላቸው ኃይል የማነስና የመቀዛቀዝ ባህሪ ስላለ ካርቱም ላይ ሆኖ ኃይሉን ማደራጀት አይችልም። ወደ ዳር ወጣ ድንበር ላይ ሆነ ተቀምጠ የፈለከው መሳሪያ ግንታ እንደፈለከ ወታደራዊ እንቅስቃሴ አድርገ ኃይሉን ካደራጀ በኋላ እንደዛ ተመልሶ ካርቱምን የመቆጣጠር ሐሳብ አለው። ምክንያቱም እንደዚህ አይነት ሰዎች በቀላሉ አይደለም ይሄ ወታደራዊ ስትራቴጂያቸውን የሚሄዱት በታሰበበትና በታቀደ ዓላማ ነው። በቃ መስመር ጠብቀው ነው የሚሄዱት። እንደው እንደ ሂሚቲኮ ዝም ብሎ ይሄ ወታደራዊ እንቅስቃሴ ስለተደረገ ብቻ ተደርጓል አይደለም። ካርቱም ሲገባ ዝም ብሎ ገብቶ ወይ ሲያስወጣው ዝም ብሎ ሊወጣ አይችልም። እያንዳንዷ ፖለቲካዊ እንቅስቃሴና ወታደራዊ እንቅስቃሴን አያይዞ የሚሄድ ሰው ነው። ካርቱም ላይ ገብቶ የሚያደርሰውን ጫና ምን ያህል እንደሆነ ገና ከኋላ ቁጭ ብሎ የሚያስብ ሰው ነውና ይሄ ከግብጽ ጋር ያለውን መስመር የመዝጋት ሐሳብ ያለው ወደ ካርቱም ግብጽ የምታደርጋቸውን እንቅስቃሴዎች ዘግቶ ኃይሉን በደንብ አጠናክሮ እንደገና ካርቱም የመለስ ሐሳብ ስላለው ቀጠናው ላይ ከፍተኛ ግጭት እና አለመረጋጋት እየባሰ የሚመጣ ነው። የበቀለኝነት ስሜት ነው። አሁን ሄሜቲ ላይ መግለጫው ላይ ካየው በጣም ከባድ ቂም የመያዝና የበቀለኝነት ስሜት ነው። ከንግግራቸው እኮ ትረዳለህ። በጣም ቁጣ ያዘለ ንግግር ሲናገሩ أفرق الأسد قاتل واقف معاهم ده والله عنده مكتب والله نحن دفار ملوه ورق تبع الجبهة الإسلامية تحرير إريتريا أنتم الداعمينهم مصانع الآن الموجودة تفهمون المصانع هم عندهم فهم يعملوا مصانع حرامية عندهم فهم يعملوا مصانع حقت من አሏት እዛ ላይ ካየ የአንድ ሳምንት ኦፕሬሽን የአልብርሃን የአንድ ሳምንት ኦፕሬሽን የተከናወነው ኤርትራ ባሰለጠነቻቸው ወታደሮች አማካኝነት ነው። ናቶሊ ማሰልጠን ማስታጠቅም ጭምር በተረገበት ነው ይሄ ነገር የሆነው። ስለዚህ ለዚህ ደግሞ ምንድነው ዋጋ እናስከፍላለን የሚል እልህ አዘል ንግግር ነው ያደረጉት። አሁን ሱዳን ውስጥ ያለ መረጋጋቱ ለሁለት የተከፈለው ወታደራዊና ፖለቲካዊ ጉዳይ የህዝቡ ይፈልግ የነበረው የሲቪል ስርዓት አለመመስረት ምናምን ውጥረቱ እንዳለ ሆኖ አሁን ሌላ ውጥረት በማን እየመጣ ነው? በኤርትራ በኩል እየመጣባት ነው። ሱዳናውያን በሁለቱ አካላት ጎራ መክፈል ምክንያት እየከፈሉት ካለው ዋጋ ባለፈ ኤርትራ እዚህ ውስጥ እጇን በማስገባቷ ግብጽ እጇን በማስገባቷ ምክንያት ጡዘቱ እጅግ በጣም እየከረረ ነው ያለው። ምናልባት ሄሜቲ ወደዚህ ስልጣን ዳግም የመመለስ ወይንም ወደ ካርቱም ዳግም የመግባት እድል ካገኙ ሱዳን ከኤርትራ ጋርም ከግብጽ ጋርም የሚኖራት በተለይ ደግሞ ከኤርትራ ጋር የሚኖራት ግንኙነት እንደዚህ ዝም ብሎ ብቻ የሚገለጽ አይደለም። የጥቃት ወይንም ደግሞ የመወጋጋት አይነት ግንኙነት እንደሚኖራት ሌላ ጦርነት በሁለቱ ሀገራት መካከል ሌላ ጦርነት ነው። ምክንያቱም ጠላትህን ባገኘ አጋጣሚ ነው የምትወጋው። ምክንያቱም ሂሚቲ ካርቱምን ከተቆጣጠረ ሱዳንን ተቆጣጥሯል። ስለዚህ ቀጣይ ጠላቱ ኤርትራ ነች። በየትኛውም አጋጣሚ ድንበር ላይ በለው ወታደራዊ ማሰልጠኛ ካምፕ በለው የትኛውንም አካባቢ ጦርነት የማስነሳት ሐሳብ ያለው ቀጠናው ያለ መረጋጋቱ ሂደት ይበልጥ እየተባባሰ ነው የሚሄደው። እንደው እነዚህ ሁለት ሀገራቶች ኤርትራን ተዋት፣ እንደው እሷ ለዲፕሎማሲ የምትሆን ሀገር አይደለችም። ጦርነት ነው ሐሳቢዋም መሳሪያ መሸጥ ነው። ግብጽን የምታክል ሀገር እንደው እንደ ኢትዮጵያ ትንሽ አዝማሚያ የነዚህን ሀገር ዲፕሎማሲያዊ መንገድ ሄደን ቀጠናውን ለምን ሰላምና ማረጋጋት ማምጣት አንችልም? እነዚህ ሀገራቶች ከሚያገኙት ጥቅም ብቻ ነው የሚያስቡት። ግብጽ የቀይ ባህር ጉዳይ ነው የሚያሳስባት፣ ሌላ ሐሳብ የለባትም። ኤርትራ እንደዚሁ ነች። እነዚህ ሀገራትን ተጠቅመው ሌላ ሀገር መውጋት ነው የሚፈልጉት። ግን ቀጠናውን የማረጋጋት ስራ ቢሰሩ ብዬ በጣም አሪፍ ምን ይሆናል እንግዲህ የአልቡርሃን መጨረሻና የሄሜቲ መጨረሻ ከድንበሩ አካባቢ ውጥረት እንዳልኩ ድርዬነት ይበዛበታል በጣም እዛ ላይ ምንድነው መጨረሻው የሚለውን እናያለን። የወርዲና አብቃ በዚህ በጣም አመሰግናለሁ። ወደ ቤተሰቦቻችን አብራችሁን ስለቆያችሁ በጣም ደስ ብሎናል። ከልብ እናመሰግናለን። ያነሳናችሁ ሐሳቦች ላይ ምናልባት ልትሉን የምትሹት ማናቸውም አይነት ሐሳብ ካለ ከስር የሐሳብ መስጫ ሳጥኑ ላይ ብትጽፉልን እጅግ ደስ ይለናል። ዮርዳኖስን ያልፋል ነበረን ቸር ቆዩ።